የለም። ይህን ይሉ ነበረ ጴንጤዎች? በፍጹም አይሉ። ከኦርቶዶክስ ለመለየት ያመጡት ነገር ነው። ሌላ ታሪክ የለውም። ጌታ ኢየሱስ ምስክሬ። ኦርቶዶክስ መዳን ፕሮሰስ ነው ስለምትል ለመለየት ለምን ለመውጫ መንገድ ለመዝረፍ መንገድ አልተመቸችም። ስለዚህ ምን ብለህ ትመጣ? በቃ ድናሃል። ኦ ድኛለሁ እንዴ? ላጥ ብለህ ትሄዳለህ። ድኛለሁ እንዴ? አዎ ላጥ ብለህ ትሄዳለህ። መዳን ፕሮሰስ ነው አይሉም ነበር። አንዳቸውም አይሉ። አንድም ጴንጤ ድኛለሁ እንጂ መዳን ፕሮሰስ ነው የሚል የለም ነበር። እድሜ ለኦርቶዶክስ። ኦርቶዶክስ ገና ታስተምራለች። ገና ነገ ነጠላ ትለብሳላችሁ። ሴቶቻችሁ ብጡት ማሳዣ አይመጡ። ሁሉም እያልኳ ጨዋ የፕሮቴስታንት ሴቶች አሉ። ግን ክሊቭሌጇን እያሳየች ጡቷን እያሳየች ቸርች የምትሄድ ደግሞ አለች። በታይት የምትሄድ አለች። በደንብ ፉን ፉን ብላ መስሪያ ቤቷ በማትሄድበት መስሪያ ቤቷ እንኳን በዩኒፎርም ነው የምትሄደው። በዛ ዩኒፎርም ነው የምታገለግለው መስሪያ ቤቷ። እሱን እንኳን ቤተክርስቲያን በክብር ተሸፋፍና ላሰናክል እችላለሁ፣ አንዱ ሊሰናክልብኝ ይችላል ብላ ተሸፍና አትሄድም። ነገ ነጠላ ይገባል እናንተ ቤት። እችን ቃል እንዳትረሷት። ነጠላ ሴትና ወንድ በጉባኤ አንድ ላይ ቁጭ አይልም። ለምን? የሴት ልጅ ጠረኗ ማንነቷ ወንድን ይፈትናል። ለምን? ፓስተሮቻችሁን ጠይቁ፣ ይሸጉራሉ። ጠይቁ ፓስተሮቻችሁን። ኧረ አንድ የተመታ ምን አለኝ? ምን ችግር አለው? የተጸለየበት ጡት እኮ ነው አላለኝም? ጌታ ይገስጽ። አንተ ምች እስቲ ለዝጋ ስሙ። ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ ማለት ነው። ምንም ያክል እቺ የጴንጤ ትምህርት አይደለችም። ፕሊዝ ዘነበ ክበርልን። እኔ አሁን አንተ ዲያቆን ዘነበ ነው የምልህ ማብራታ። ይሄ የጴንጤ ትምህርት አይደለማ፣ ዲያቆን ዘነበ እንጂ በፍጹም ፓስተር ዘነበ አይደለ። ዲያቆን ዘነበ የኦርቶዶክስ ትምህርት ነው፣ ኮፒ ፔስት ነው። የክርስትና ትምህርት የፔኔኮስታል በደንብ የነገሩኝ፣ በደንብ ከጫፍ እስከ ጫፍ የነገሩኝ፣ አንዴ ካመንክ ድነሃል። ትምህርቱ የሚሻሻል ነገር የለውም፣ እስካቦኛ የለውም፣ ምንም ነገር የለውም። ድነሃል። የስ ስለዚህ ይህን ትምህርት ኦርቶዶክስ እንጂ ፔኔኮስታል አታስተምረው። አዎ ሌላው ብሉይ ኪዳንን የመቀበል አሁን በጣም እየደበራቸው ነው። በጣም ቋቅ የሚላቸው ነገር ከብሉይ ኪዳን ጥቅስ ጥቀስ በጣም ነው የሚከፋቸው። ለምን እንደሆነ አልገባኝም። መጽሐፍ ቅዱስ ብቻ የሚለው ቀረን። አሁን አዲስ ኪዳን ብቻ ተጀምሯል። እና ይሄን ደግሞ የሚያደርገው ወንድማችሁ ጀለሳችሁ ብራንድ የሆነችው ባልታዛር በጋሻው ነው። ቤተሰብ ባልትዬ ባልታዛር በጋሻው። ከሁሉ ግን የተመቸኝ አንድ ነብይ አለ፣ ፕሮፌት አለ። ከሁሉም የተመቸኝ አንድ ኃይለኛ ፕሮፌት አለ። ስሙልኝ። ሜጀር ዋን ክሪስ እንጅል በረል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንድወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። አሸናለኝ 5ቱ አልጋ ላይ ይሸናሉ። በሜጀር ፕሮፌት በጥራቃ ስማ በደንብ በሜጀር ዋን ክሪስ እንጅል በረል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንድወጣ ለመድረቅ
9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢይ አይደለሁም እኔ። ይኸው እግዚአብሔር ምስክሬ። ዴቫንታስ ለፕሪካኖሳ እንዴት መጡ ስለው ወንዱ ውስጥ ላይ ክዳን ገብቷል። ከአውሬው ጋር ክዳን ገብቶ የተቀባው ነቢይ የሚያሳድድ በተለይ አቅጣጫዎች የሚያሳዱ ናቸው። አያለው 9 ሰዎች ናቸው። ከስር የጨለማውን ዓለም የሚያካሄዱ አገልግሎትን እናስተጓጉል፣ እንዲበሳጭ፣ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ ቆይ እኔ አንዴ ሳጨርሰው ማ ብራዘር ፕሮፌት እባክህ እኔም አንዴ ባልታዛር ትዝታውና ባልታዛር በጋሻውን አልጋ ላይ አሸናልኝና እኔም አንተን ልከተል ፕሊዝ ካን ዩ ዱ ዳት ፎር ሚ? አልጋ ላይ አሸናልኝ እና እኔ ልከተል እንስማማ። ቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ካታያ አንዳንዱ ከ9 5ቱ አልጋ ላይ ይሸናል። 4ቱ ድንገት እጃቸው ይቆረጣል። ቁርጦ አይታወቅም። ቁርጡ በምን ቁርጦ አይታወቅም። ድንገት እጃቸው ይቆረጣል። እግዚአብሔር መንፈስ ተናግሮኛል። የእግዚአብሔር የቁጣን እሳት ልከባቸዋለሁ። ተፈጸመ። በአብ በወልድ በመንፈስ ቅዱስ ከዚህ ምሽት ጀምሮ ተፈጽሟል። በሜጀር 1 ክሪስ እንጅል በረ አሁን ከነዚህ ጋር አብሬ ላምልክ እንደው በጌታ በኢየሱስ ስም እንደው ላምልክ ከነዚህ እብዶች ጋር ላምልክ ከነዚህ ጋር ዱቄታ ማፈሪያ ናቸው። ሲሸኑ ያለው ቁጭ ባሉበት ይሸናሉ። ጌታ እግዚአብሔር አያናግር። ሲያናግር በመላእክቶች ነው። አንተ ዶማ እግዚአብሔር የሚያናግርህ በመላእክቶች አድርጎ ነው። እግዚአብሔር ተናገረኝ ብላችሁ አትዋሹ። ጌታ ተናገረኝ ብላችሁ አትዋሹ። አያናግራችሁ። መላእክቶች ናቸው የሚያናግሩት። መላእክቶቹን ነው የሚልከው። መልእክት የሚያደርገው እንደናንተ አይነቱን ሳይሆን እንደነ ዘካርያስ ራሱ ሲያናግር የነበረው መላእክትን እየላከ ነው። በእግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ነኝ ብሎ ነው የሚነግርህ። ለነ ዳንኤል ሲመጣ እኔ ሚካኤል ነኝ ብሎ ነው የሚመጣው። የመላእክቶች አለቃ እኔ ሚካኤል ነኝ ብሎ ነው የሚመጣው። በመላእክቶች አማካኝነት ነው ጌታ የሚያናግረን። ምድረ ወሮ በላ መጽሐፍ ቅዱስ እንደዛ ነው የሚለው። ጌታ ጭራሽ አያውቃችሁም። እናንተን አልተማራችሁም። ጌታ በመላእክት በኩል ነው የሚያናግረው። ቅድስት ድንግል ማርያምን ከዮሴፍ ጋር ልጇን ወደ ግብፅ ይዛ እንድትሰደድ ሲናገር በመላእክት መጥቶ በራእይ ታይቶት ነው ይዞ የሄደው። ማን ነው የሚያስተምራችሁ? መጽሐፍ ቅዱስ ግን እብድ ነው እንደሚያስተምራችሁ። እናንተን እብድ ነው ምንድን ነው? ማን ነው የሚያስተምራችሁ? ዛሬ ለበዓሉ ድምቀት ብዬ ምን አርግ ያለው መሰለ? እርግማኑን ሙድ እያስኩኝ የሪም ቪዲዮ አርጌ ቲክታክ ላይ ፖስትኩት እንዲያውቁት ብዬ። ጴንጤዎች ይህንን ሲያዩ ምን ይላሉ በሚለው ማኝዚ ገብቼ እቺን ነገር ፖስትኳት። ይሁ የጸለየልህ ጴንጤ ይጸልይብሃል። ይህንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ
ገለል ሊያደርግልህ ይጸልይባል። ጴንጤ ተሰብስቦ ይጸልያል። ጴንጤ ይጸልይባል ምናምን ነገር ምናምን ተባለን። እንግዲህ ህብረት ነው የፈጠርኩባቸው። እኔ የምልህ ገስት ሃውስ ነው የምትገናኙት ለማወቅ ብዬ ነው። ገስት ሃውስ ላይ ተገናኝታችሁ ነው የምትጸልዩልኝ? ቆነጃጅት ሰብስባችሁ ነው? ምን አድርጋችሁ ነው የምትጸልዩልኝ? ለማወቅ ፈልጌ ነው ብራዘር። በደህናው ጊዜ አልጸለያችሁልኝ፣ አሁን ትጸልይልኛል? አንድ ደግሞ ሄሎ የምትል ሴትዮ ነበረችና ዮኒ ማኛ ተደብቀኝ የምትል አሮጊት አለች። መኪና ውስጥ ሆና የምትለፈልፍ እብድ አሮጊት አለች። ሄሎ እናንተ እንድታገለግሉ እንጂ ዊግ እንዲሸጡ ጌታ አልጠራችሁም። ሄሎ የምትል አሮጊት አለች። ደግሞ መኪና ውስጥ ቁጭ ብላ እኔ ተጠራ። ክርስቶስን ስበኪ ውስጥ ስበኪው እንስማሽ እስቲ። አንቺ አሰልምሻለሁ ከኔ ጋር ብናወራ አይደለም ክርስትናን አንቺን እኔ አሰልምሻለሁ። ኦርቶዶክስ ማድረግ ቀላለሁ። አሰልምሻለሁ ነው የምልሽ። ወንጌል አታውቁ። መጮ እንደ ቁራ ትችላላችሁ። ቁራ ናችሁ። ወንጌል አልገባችሁም። ጥላቻ ነው የእናንተ ወንጌል። ማስተር አብነት አሞት እንደ መጸለይ አገልግሎት አይበልጥም እንዴ ከእናንተ በጥራቃነት? ዘር ከለር ሳይመርጥ ሃይማኖት ሳይመርጥ የተቸገሩ እናቶችን ማብላት ማጠጣት ይበልጣል? እንዳንቺ ቁጭ ብሎ መበጥረቅ ይበልጣል? እግዚአብሔር ነው የተቆጣህ እኮ ነው ያልሽው አንቺ ዲያብሎስ አሮጊት። እግዚአብሔር ይገስጽሽ አውሬ አሮጊት። የትኛው ይበልጣል? እንዳንቺ መኪና ውስጥ ሆኖ መበጥረቅ ነው የሚበልጣው ወይስ ስራብ አብልታችሁኛል? ወይ ስራዝ አጠጥታችሁኛል? ስራብ ስጠማ ስራዝ አልበሳችሁኛል ወይ ብሎ የሚጠይቅ አምላክ እሱን ያደረገው። ከአንቺና ከማስተር አብነት ቢጠየቅ ማስተር አብነት እግዚአብሔር የሚለውን ነገር አድርጎታል። የስንቶችን እንባ አብሷል። በጌታ እንደሆነ ማንም ያውቃል። ማስተር አብነት በክርስቶስ እንደሆነ ሁሉም ያውቃል። ደግ ስራው የእግዚአብሔር ስራ መስራቱ ነው እዚህ ደረጃ ያደረሰው። እንዳንቺ በመበጥረቅ ሰው በመዘልዘል ክርስትና የለም። የእሱ ክርስትና ትክክለኛ ወንጌል ነው። ወንጌል በአፍ ሳይሆን በተግባር የሚነገር ነው። ድሮ ሚሽነሪዎች ሲመጡ ምን እንደሚያደርጉ ታውቁ ነበር? ኢትዮጵያ መጀመሪያ የሌላውን ባህል ነው አታችመንት የሚፈጥሩት። ባህላችሁን ያከብሩላቸዋል፣ አብሮ ይመሳሰላሉ፣ የምትወዱትን ይወዳሉ። ከዛ ወንጌል ገልጠው ያነባሉ። ክርስትና ማለት ያ ነው። ክርስትና በፍቅር የምታስተምረው እንጂ ያንተን የሆንክ እየጠላ የኔን ልጫንብህ የሚባል ክርስትና የለም። እሱ ፖለቲካ ይባላል። የብልጽግና ፖለቲካ ይባላል። የፋኖ ፖለቲካ፣ የኦነግ ፖለቲካ፣ የህወሓት ፖለቲካ ይባላል። ልጫንብህ፣ ካልጫንኩብህ ደፋለሁ። ይሄ ፖለቲካ ይባላል። ያንተን ተውና እኔ ልጫንብህ፣ እኔ ነኝ የማቀልህ። ያ ፖለቲካ ነው እንጂ ወንጌል አይደለም። ወንጌል ከሌሎቹ ጋር በፍቅር ካልሆነ የጫማችሁን ትቢያ አራግፋችሁ ውጡ ይላል። የማይቀበሏችሁ ከተማ ገብታችሁ ካልተቀበሏችሁ የጫማችሁን ትቢያ አቧራ አራግፋችሁ ውጡ ነው የሚለው ጌታ ኢየሱስ ክርስቶስ። ይሄንን አታረጉም እናንተ ኦርቶዶክስ ድርሳን አላት፣ በሱ እናስወጣቸዋለን። አይነ ይውጣ እያልኩ ነው። አይነ ተጎልጉሎ ይውጣ። አይወጣ፣ ኦርቶዶክስ አይወጣም። አንተ ተጎልጉለ ውጣ። አይወጣ። አይወጣ። የት ነው የሚወጣው? አንተ እብድ የበዛበት ጋር ይምጣ እንዴ? ቢያንስ ኦርቶዶክስ ጋር ብዙ ጤነኛ አለ። እብድ ጋር ይምጣ እንዴ? መጀመሪያ ቤትን አስተካክል። የእብድ ማጎሪያ አይደል እንዴ ፕሮቴስታንት? ያጫሽ የእብድ ማጎሪያ እኮ ነው።
ከዛ ፓስተር ነኝ ብሎ ይመጣል። ማን አባቱ ይከለክለዋል? አልጋ ላይ አሸናለሁ ምናምን በሀርድ ትመጣለህ ፈሳ። እንደዚህ አይነት ትምህርት ጥቅም የለውም ባይ ነኝ። በዚህ የምትበላው ገንዘብ ትተፋዋለህ፣ ውርደት ነው አለች ማግዳዬ። አሁን ምን አይነት ብር አይተሻል? እኔ እናት ምን አይነት ብር እዚህ ጋር አይተሻል? ምን አይነት ብር አይተሻል? እስቲ ንገሪ። አይንሽ ይብረር። ብር አይተሻል? እዚህ ጋር ብር አይተሻል? ዶላር አይተሻል? አመዶ ያንቺ ነቢይ ነኝ እያለ የሚዘርፍ ሌባ እያለ ስለ እኔ ብር ታወሪያለሽ? ፉል ታይም እካክ። ምን አይነት ብር አየሽ? እዚህ ጋር ብር አምጡ የሚል ነገር አይተሻል? አይተሻል? እስቲ ንገሪኝ ያየሽው። ያንቺ ሌባ ሜጀር ፕሮፌት ምናምን እያለ የሚዘርፍ አልጋ ላይ እንዳላሸናሽ ጥንቃቄ አድርጊ። አልጋ ላይ ነው ማሸናሽ። የት ቦታ ነው ብር አምጡ ያልኩት እኔ? የት ቦታ እስቲ ንገሩኝ። የት ቦታ ዮኒ ማኛ ብር አምጡ ብሎ ያውቃል? አስክ ሚ 15 years ብር አምጡ እንዲያደርግላቸዋለሁ ያለው ዮኒ ማኛ የት ቦታ ነው? I don't care። ስለዚህ እባክሽ አትቀባጥሪ። ገባሽ? እውቀት ይኑርሽ። አንቺ ቤት ነው ሌባ ያለው። በቪኤት ሲሽከረከር ጋርድ ቀጥሮ በጋርድ የሚሄደው ሌባ ክርስቶስን ሰብኮ ፈሪ አንቺ ቤት ነው ያለው። ክርስቶስን የሚሰብክ ጸባይ ሰብክ ምን ጋርድ ያስፈልገዋል? የአንቺ ቤተሰቦች አይደሉ እንዴ በጋርድ የሚሄዱት ሌቦቹ? አዎ ሌባ ስለሆነ ነው። ሌባ እናት ልጇን አታምንም ነው። የትኛው ቄስ ላይ መንገድ ላይ አይደል የምታገኙ? የኦርቶዶክስ ቄስ በየመንገዱ ሲሄድ አይደል የምታገኙ? መስቀሉን ይዞ በየቦታው ሲሄድ ነው የምታገኙ። የኦርቶዶክስ አባት በየጉራንጉሩ ገብቶ ነው ጸሎት የሚያደርገው፣ ብዙ ነገር የሚያደርገው። እንደ አንቺ ሱፉን አድርጎ ቪኤቶችን አስከትሎ ምኖች አስከትሎ ሀገር ይታይልኝ የሚባል ጭብጨባ የሚፈልግ የለ። አንድ ቄስ የለ። አንድ ቄስ ጭብጨባ የሚፈልግ አንድ አይቻላቅ። ወሮ በላ አንድ ጭብጨባ ይብዛልኝ የሚባል አንድ ሙስሊም አይቻላቅ። ይጨብጨብልኝ እንትና መጣ ተብሎ የሀገር ያዙልኝ ሲባል አይቻላቅ። የጴንጤው ደቡብ እንትና ሄደ ሲባል ኧረ ደቡብን በቃ ቀውጡልኝ ይባላል። በጋርድ በፖሊስ በቪኤት ምናምን አድርጎ መጣ እንትና ይባላል። እንደዚህ ያለ እየተንጎማለለ ይሄዳል። ሌባ ጎማ ወሮ በላውላ። ስለዚህ እውነቱን ነው የምነግርህ። ኦርቶዶክስ ተባረኩ፣ አጠንክሩ፣ ያዙ። አሁን ጀግና ልጆች አምጥታለች። እኔ ሁለተኛ ላልናገር። አንተ ኤርሚያስ ልንገር፣ ቃል ለምድር ለሰማይ ትዝታው ኤርሚያስ እንዲሁም በጋሻ እዚህ ጋር ቃል ልግባ። ያዙልኝ፣ ሪካርድ አድርጉ። ሪካርደሮች አንዴ ይሄን ነገር ያዙልኝ፣ ቶሎ በሉ ያዙልኝ። ሪካርደሮች አንዴ አላችሁ? ሪካርደሮች አላችሁ? ኦኬ፣ ተባረኩ። አሁን ትዝታው ኤርሚያስ እንዲሁም በጋሻው እናንተ ሰዎች ከሶስታችሁ አንዳችሁ ወይ ዘማርያም ጋር ወይ መዝሙረ ያሬድ ጋር ቁጭ ብላችሁ ተነጋግራችሁ ካሳመናችሁ ጫፍ ላልናገር ቃል ለምድር ለሰማይ ገባለሁ። ጫፍ ላልናገር
ሰምታችኋል። ጫፍ ዘማርያም ጋር ወይ ደግሞ መዝሙረ ያሬድ ጋር ለመነጋገር ፈቃደኛ ሆናችሁ ቁጭ ብላችሁ ከተነጋገራችሁ ዝም የኦርቶዶክስ ልጆች አፋቸውን ይዘጋሉ። ትንፍሽ አይሏችሁ። ኑ ወንጌል አታውቁ። የምታውቁት ኦርቶዶክስን መጥላት እንጂ የኦርቶዶክስን ወንጌል አታውቋት። በቃ ይሄ ነው እናንተ የምትኮሩበት የምትመጻደቁበት አላችሁ አይደለ? ኑ አድርጉት፣ ኑ አድርጉት። ይኸው እየለመነ እኮ ስቃዩን በላ። ዘማርያም ስቃዩን በላ። እንደዛ ስትበጠረቁ ቆይታችሁ ስቃዩን በላችሁ። አትመጡ። አዱዬ እንዴት ነሽ? አትመጡ። በቃ እውነተኛ ወንጌል ካለ ከየትኛው ነህ ተብለህ ተጠይቀ ነው የሚመጣልህ። እድሜ ለዮኒ ማኛ ኤርሚያስ ስትመጣ ከየት ነህ ተብለህ ነው የምትጠየቀው። ከዛ በኋላ ምንድን ነው የምታደርገው? ውሃ ነው ጥምቀት ውሃ ነው የምትለው አንተ። ቁርባን ዝም ብሎ እራት ነው የምትለው። ዝም ብሎ ኩኪስ ነው የምትለው። ኩኪስ ነው። ተቀጥቅጠህ ትወጣለህ። ተቀጥቅጠህ ነው የምልህ። እና በትክክለኛው የድህነት ትምህርት ላይ እና ተወያይ። እናትህ ትውለድህ። ይሄ ፕሮፌት ያለው ሽንትህን ሸንተህ ነው የምትወጣው። ትዝታውም ሽንትህን፣ ኤርሚያስም ሽንትህን፣ እንዲሁም በጋሻው ሽንትህን ሸንተህ ትወጣለህ። ና ውጣ። አታረጉት። ስለዚህ እሱን እስካልገጠማችሁ ትቀጠቀጣለህ። ስታወሩ ሰምተኛል አይደለ? እሱን ከገጠማችሁ በኋላ አፌን ዘጋለሁ። አዎ እስቲ ጸበል ቀጂ የተናቀው ዳዊት የተናቀው ነው የነገሰው። ባይ ዘ ወይ የተናቀው ዳዊት ንፍጣም የተባለው ዳዊት ታስታውሳላችሁ? ንፍጡን ያልጠረገ ዳዊት የተባለው ቅዱሱ ቅባ ቅዱሱ እሱን ሲያው ተፍለቀለቀ ይላል መጽሐፍ ቅዱስ። የተናቀው ዳዊት ነግሷል። የረሱት ዳዊት በእግዚአብሔር ዘንድ የነገሰ ዳዊት ነው። ጸበል ቀጂ ንፍጡን ያልጠረገ ጸበል ቀጂ ያልከው ጋር ናግጠም። ለእኔ ጸበል ቀጂው ዘማርያም ዳዊት ነው። ቅዱስ ዳዊት ነው ጸበል ቀጂው የተናቀው። አንተ ካፖርት አድርገህ እኔን አይመጥነኝም ያልከው ዳዊት ነው። ዘማርያም መዝሙረ ያሬድ ዳዊት ነው። ላንተ ዳዊት ነው። አልተመጻደቁም። እነሱ አልሰደቡህም። በክብር ነው የጠሩ። በክብር እንወያይ ስለ ወንጌል ነው ያሉት። ተመጻድቀሃልና አተንፈራፍረህ ትወጣለህ። ለእናንተ እልህ ስል ነው እኔ መጽሐፍ ቅዱስ ማጣ ነው። ለእናንተ እልህ ሌት ተቀን መጽሐፍ ቅዱስ አነባለሁ። እናንተን እኔና እናንተ ዲቤት ተቀምጠን አፈር ከድሜ እንዴት እንደማገባ እያጠናው ነው። ኤፍሬምን እንዴት እንዳስጨነቅኩት አይታችኋል። መርካቶ ነው የወሰድኩልህ አባቴ። ያንተ 10 ዓመት ዲቤት ሲያደርግ የነበረው ኤፍሬምን መርካቶ 1000 ብር ሲፈልግ ነው ያለው ከኔ ጋር ቁጭ ብሎ። እልህ ምላጭ ያሱታል። እኔ በደንብ ወንጌልን አንብቤ እነሱን ማሯሯጥ ነው የምፈልገው። አዎ መጽሐፍ ቅዱስ ገልጸው ጌታ ኢየሱስ ክርስቶስ ምስክሬ ነው ወደ ኦርቶዶክስ የሚያስጠጋ ወንጌል ነው ያለው። እንዴት ደም ያፈላል አንዳንዴ። እዚህ ልመን ብለህ ገብተህ እዚህ ልወቅ ብለህ ገብተህ ስትገልጠው የኦርቶዶክስ ነገር ነው ያለው መጽሐፍ ቅዱስ። ስትገልጠው እጭ ትላለህ አንዳንዴ። ምክንያቱም እኔ ደግሞ መዋሸት አልችልበትም። አይ ካን ላይ የኔ ብዙ የሚያጣላይ ነገር መዋሸት አልችልም መዋሸት። ጌታ ኢየሱስ ምስክሬ፣ ትልቁ ከሰው የሚያጣላኝ ውሸት አይመቸኝ። ስገልጠው የኦርቶዶክስ ስገልጠው ኦርቶዶክስ የምትለው እንደው መጽሐፍ ቅዱሱን አንዳንዴ ነው ያናድሃል። ጌታ ኢየሱስ ምስክሬ፣ መጽሐፍ ቅዱስ ያናዳል። ኦርቶዶክስ የጻፈችው ነው የሚመስለው። ኦርቶዶክስ የጻፈችው ይመስላል መጽሐፍ ቅዱስን ስታነበው፣ ደምን ያፈለዋል። ስለዚህ ኦርቶዶክስ ልጆች አለማንበባችሁ ነው የጎዳችሁ።
እውነቱን ልንገር፣ ያላነበባችሁ ተጎድታችኋል። አብሶሉትሊ ስታነቡት መጽሐፍ ቅዱስ ኦርቶዶክስ የጻፈችው ነው የሚመስለው መጽሐፍ ቅዱስን ራሱ። ሰማይ ላይ ምንም ከሞትክ በኋላ ምንም ነገር የለም ብዬ 10 ታስታውሳላችሁ? ወደ ዕብራውያን 9:27 እና 28 ማነብላችሁ ታስታውሳላችሁ? ከሞት በኋላ ፍርድ ብቻ ነው የተባለው። የሞቱ ሰዎችን ላሳያችሁ። እንትን ላይ ስትገቡ ዮሐንስ ራእይ ላይ ምዕራፍ 6 ላይ ስትገቡ ያስደነግጣል። የሞቱ ሰዎች ፍርድ ይጠይቃሉ። እስቲ ላንበው። የሞቱ ሰዎች ዮሐንስ ራእይ ምዕራፍ 6 ላይ ስታነቡ ምን ይል መሰለ? በጣም 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 ይኸውልህ ምን ይል መሰለ? 6:10 ላይ ምን ይል መሰለ? በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም ብለው ይጠይቃሉ። የሞቱ ነፍሳት ናቸው እነዚህ። ስጋቸው ሞተዋል፣ በስጋ ሞተዋሉ፣ በነፍስ ግን ከእግዚአብሔር ጋር ናቸው። ከእግዚአብሔር ጋር ሆነው በነፍስ እያሉ ማትፈርደው ማትበቀልልኝ እስከ መቼ ድረስ ነው ይላል ይሄ ነፍስ። ስለዚህ ሞር ባነበብክ ቁጥር ሞር ወደ ኦርቶዶክስ የምትመጣበትን መንገድ ይጠርግልሃል መጽሐፍ ቅዱስ። በተለይ ብሉይ ኪዳን ካነበብክማ በቃ አከተመልህ። ብሉይ ኪዳን የምትቀበል ጴንጤ ካለ ኦርቶዶክስ ነው። ይበሳጫሉ፣ ይናደዳሉ፣ ይበሽቃሉ። የእነሱ ዲኖሚኔሽን እንኳን ለምን አንድ ያልሆንም በክርስቶስ ብሎ የሚጠይቅ እንኳን የለም። ለምንድን ነው አንድ ያልሆን ነው በክርስቶስ መጽደቁ ላይ ለምን ብሎ እንኳን የሚጠይቅ የለም። ስለዚህ አንብቡ የኦርቶዶክስ ልጆች ጠንክሮ። ምክንያቱም ዓለም የትም አታደርስም። እመነኝ። ዓለም ስትንገላወድ ከሞትክባት በኋላ ዩዳን ማ ብራዘር ዓለም አትንገላወድባት። ይገር ቢስማ ያራድዬ ልጅ ነፍሱንም ምድር ላይም ሰማይ ላይም ያለውን አመቻምቾ መኖር የሚችል ነው ያራዳ ልጅ። ሰማይ ያለውን ጥለ ምድር ቢያደንቅ መጨረሻ ላይ የምትከፍለው ዋጋ ዘላለማዊ ነው። ያራዳ ልጅ ሁለቱንም። ምክንያቱም ቀምቀማ መቼም ቢሆን ህይወት አይቀይርም። መጠጥ አዋራጅ ነው ብሎ ዘፋኞች ሁላ ዘፍነዋል። እና አንዳንዴ በስሱ ቢሆን ምናምን ደስ ይለኛል። ይህን ነው። ስለዚህ መጽሐፍ ቅዱስ ማንበቤ ሞር እያወቅኩኝ ሞር እየገባኝ ሞር እየጠየቅኩኝ ስጠይቅ አይብራራልኝም። አሁን ለምሳሌ የነነዌ ዘመን የነበሩት መጽሐፍ ቅዱስ ላይ ለፍርድ እንደሚመጡ ይናገራል መጽሐፍ ቅዱስ። የነነዌ ሰዎች ለፍርድ ይመጣሉ ሊፈርዱ። ይህን ጴንጤዎች ያውቁታል ግን አይናገሩም። የነነዌ ሰዎች ለፍርድ እንደሚመጡ የፍርድ ጊዜ ከክርስቶስ ጋር መጥተው እንደሚፈርዱ ይናገራል። ይሄንን ብትሞቱ እነሱ አይነግሯችሁ። የለም የሚል ስለዚህ ፕሊዝ አስተውሉ። ከጥላቻ እንውጣ። ክርስትና ጥላቻ ሳይሆን ፍቅር ነው። ፍቅሩን ማወቅ መልካም ነው ብዬ አስባለሁ። ፍቅር ነው የሚበልጠው። እና 10 ዓመት ጥላቻችሁን ሰበካችሁ። 10 ዓመት ኦርቶዶክስ እንድትጠላ ሰራችሁ። ስመጣ በእልልታ የተቀበላችሁኝ ገና ለገና ዮኒ ማኛ ስለማይፈራ ኦርቶዶክስን ይቀጠቅጥልኛል ነው። ኢትስ ኦል ጉድ አይ ዲድ ኢት። የእናንተን ኤግዛክትሊ ኮፒ ነው ኤርሚያስ የሚናገረው፣ ዮኒ ማኛ ይናገረዋል። እኔ ገድል አላነበብኩኝ፣ ድርሳን አላነበብኩ። ኬት አመጣዋለሁ? አረም ሪሊ እኔ ሳነብ የነበረው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሳነብ ሞር ወደ ኦርቶዶክስ የሚያደላ ነገር አለው። ሞር
ወደ ኦርቶዶክስ የሚያስገባ ነገር አለው። መጽሐፍ ቅዱስ ባነበብክ ቁጥር ኦርቶዶክስ ትሆናለህ እንጂ አትፈነጥጥም። ጌታ ኢየሱስ ምስክሬ፣ ባነበብክ ቁጥር ያንን ያደርጋል። you taught እኔ የመሰለ አንተ ምንም ማላቅና በእናንተ ስር ሕፃን ነው እኮ የ8 ወር ልጅ ነው ወንጌልን እኮ ቢናገር ችግር የለውም ብላችሁ እቃቃ ስትጫወቱ እየሰማው ነበር። አሁን እኔ ቤት ኑና እንወያይ ሲባል ምጥ ይዛል። ብዙ አውቄ አይደለም፣ ዋና ኮሮችን ግን ይያለሁ። ዋና ኮር ከየት ነው የሚል ጥያቄ አለ። አሁን እንደ ኢትዮጵያ ፖለቲካ የሆነ ፖለቲካ ልተነተን ስትል ከየት ነህ ትባላለህ። አማራ ነህ፣ ኦሮሞ ነህ፣ ትግሬ ነህ፣ ደቡብ ነህ ትባላለህ። ከየት ነህ? አሁንም ለፕሮቴስታንት ወንድምና እህቶቼ ጥያቄ ምንድን ነው? ማ ብራዘር ከየት ነህ? ከየት ነህ? መልሱ ቅርጫ ነኝ ነው። ሲፋቅ ቅርጫ ነኝ ነው። ተግባብተና? አዎ ምን ይላል? እግዚአብሔር ይባርካችሁ። ያዕቆብ መልእክት 1:22 ምን ይል መሰላችሁ? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። አሁን ቃሉን ያደርጋሉ። አሁን ነብዮቹ ምናምን ቃሉን ይሰብኩታል፣ ይበጠረቃሉ። በተግባር ስትሄድ 9 ውሽማ አለው። በተግባር ስትሄድ በገንዘብ የናጠጠ ሀብታም ነው። ክርስቶስን የሚመስል አንድም ነገር የለውም። ስለዚህ በተግባር ክርስቶስን አይመስሉም። በተግባር የሚመስሉ ጥቂት ሰዎች ታገኛለህ። በክርስትናው ህይወት ጥቂት አስተማሪዎች ታገኛለህ። እሱንም ወይኔ የት ነው የማገኘው ብለህ አልቅሰህ ትንሽ ነፍስን መለስ የሚያደርግልህ ሰው ታገኛለህ። ሌላው ሌባ እና ታስታውሳላችሁ፣ ቶሎሳ ብሎ የሰበከው ማን ነው ስሙ? ሐዋርያ ማን ነው የሚባለው? በቃ በአንተ ፈርሷል፣ ስምን አፍራሽ ብዬዋለሁ፣ አፍራሽ ብዬዋለሁ ስምን። በቃ ሁሉ ነገር ትጀምራለህ፣ አይሳካልም፣ ይፈርሳል። አዎ ይፈርሳል። የጌታ ሰው ይላል እንዲህ ታደርጋለህ፣ ትሰራለህ፣ ሊሆንልህ ሲል ትፈርስ። ሱራፌል ወሮ በላ ሱራፌል የሚባለው ሌባ ምን ይላል? በቃ የምትሰራው ትጀምርና የሆነ ነገር ልታረግ ስትል ይፈርሳል። አሜን ነው የጌታ ሰው። እውነት ነው፣ እውነት ነው ይላል። በቃ ስምን አፍራሽ ብዬዋለሁ፣ የአመቺሳ ስም አውጥቼልሃለሁ፣ ያገቺሳ አመቺሳ ስም አለ አለው። እውነት ነው የጌታ ሰው አለ። ስም አፍራሽ ነው አለ። አሜን የጌታ ሰው አለ። ከዛ በኋላ ትንሽ ቆየና ስም ማን ነው? ማን ነው ስም? ቶሎሳ። ይሄ አይደለም ክርስቲያንን የማስታውሰው ማን ነው ስሙ? ጀዋር መሐመድ ፖስቶታል። ጀዋር መሐመድ ቶሎሳ ብሎ ቁጭ አለ። ሌቦች ናቸው። ቶሎሳ አለ። አንድ ደግሞ አለ። ይኸው እኔ በእግዚአብሔር ቤት ነው የምነግራችሁ። የሆነ ሴት እኔ ሁለቱም ኦርቶዶክስ ናቸው መጡ። በምን አወቅኳቸው? ነጠላ ለብሰዋል አለ። ይኸው በእግዚአብሔር ፊት ነው የምነግራችሁ፣ እኔ በጌታ ፊት ነው። እና መጡና ማስቲካ እየበላው እንግዲህ በጌታ በኢየሱስ ስም የኦርቶዶክስ ልጆች እንዲሁም ሙስሊሞች ስሙ እዚህ ጋር ሙስሊሞች ማስቲካ እየበላሽ መስጊድ ገብተሽ ታውቂያለሽ? ሙስሊም ሴት መልሽልኝ፣ እዚህ ያለሽ ሙስሊም ኖ ሴቱ ሳይሆን ወንዱ ማስቲካ እየበላ መስጊድ ትገባለህ? ሙስሊም ይኸው ሙስሊሞች ያሉ ፔጄ ላይ አንድም ሙስሊም ማስቲካ እያላመጠ አይገባም። የኦርቶዶክስ እህትና ወንድሞቼ ማስቲካ እኔም ስለነበርኩኝ አውቃለሁ። ቤተክርስቲያን ውስጥ ማስቲካ እያላመጠ የሚገባ አንድም የለም። ተባረኩ። አሁን ጨረስን። ይሄ ምዕመናኑ እንኳን አይደለም ፓስተሩ ነው
ማስቲካ እያላመጠ ገባ እና እያስተመርኩ ነው፣ በጌታ ስም ነው የምነግራችሁ አለ እና በነጠላቸው አወቅኳቸው የኦርቶዶክስ ሴቶች እንደሆኑ እና በጣም አሳዘኑኝና አንዷን ሰዓት ምንድን ነው ብዬ ስላት መውለድ አልቻልኩኝም፣ ይኸው ከባለቤቴ ጋር ብዙ ቆይተናል፣ ግን አልወለድኩም። አልወለድሽም? እሺ ብዬ ጸለይኩና ማስቲካዬን ሰጠዋታል። ማስቲካዋን ስጠጣ ዴቭ ዝም ብለህ ሳቅ። ስሰጣት ማስቲካዋን ተቀበለችና ግማሽ ግማሽ ለእሷ ግማሹን አላመጠችው፣ ግማሹን ደግሞ ሰጠች አለ ጓደኛዋ። ይኸው በጌታ ፊት ነው የምነግራችሁ። ሁለቱም አረገዙ። ይኸው ወለዱ ሁለቱም። የአባታቸው ስም ምን ሊሆን ነው? ጦር ማስቲካ ነው የሚሆን። ይህንን የሚናገረው አደባባይ ላይ ወጥቶ ነው። ይጋ ኖ ፕሮብለም አደባባይ ላይ ወጥቶ ነው የሚመሰክረው። አሁንም ፓስተር ነው የሰውዬ። ከዛ አንዴ ደግሞ ልጇን ይዛ መጣቻል። አንድ ልጅ የለውም፣ ልጁ እጁ ጣት የለውም አለ። ኦርቶዶክስ ናት፣ የፈረደባት ኦርቶዶክስ ናት። ልጇን ይዛ መጣች። ልጇን ይዛ መጣችና እኔ በነጠላ ነው የማውቀው። ነጠላ የሚያደርጉ ኦርቶዶክስ ናቸው፣ የታወቀ ነው። ከዛ ስጸልይ ልጁን እጁን አየውና ጸለይኩ አለ። ጣቱ ጣ ጣ ጣ ጣ እያለ ሲወጣ ሌሎቹ እየጸለዩ ነበረ። በድምፁ ልጁ ጣት አወጣ። ድምፁ ጣ ጣ ጣ ሲል ሰማሁት አለ። እኔ ደግሞ የምልህ ጡንቡሩ ጣጣጣጣጣ የሚል አንድ ሰው እያለ የእናንተ አገልጋይ ጡንቡሩ ጢጡጡጡ ጡንቡሩ ጢጡጡጡ የሚለው ሰውዬ ትዝ አለኝ። አንተ ካልከው ጋር ማች ለማድረግ ማለቴ ነው። አባቴ የስህተት ወንጌል እስከ መቼ ነው የምትሰብኩት? መቼ ነው የስህተት ስብከታችሁን ነው እነዚህ በፍጹም አገልጋይ አይደሉም ብላችሁ በደንብ የምትሉት? እናንተ እኮ ጸባችሁ ከኦርቶዶክስ ብለው በስም ዓለማዊ የሆኑትን ነው የምትሰድቡት። ዓለማዊ እነ ቬሮኒካን እነ ሌሎቹንም እነ ቴዲ አፍሮን ምናምን ነው የምትናገሩት። ዲያቆናትን ለምን እንደዛ አትሉም? ዲያቆናት ነው እንጂ እየሳታችሁ ነው ለምን አትሉም? ተግባባል? ስንቱ ተብሎ ይባል። ስንት ባል አገባሽ የምትል ደግሞ ጅብ ድምፅ አለች። አንድ የደረቀች አሮጊት ስንት ባል አገባሽ። ሁለት ነው ያገባሁት፣ ሁለት ባል አግብቻለሁ፣ ፈትቻለሁ። አሁን የምታገቢው ትፈልጊያለሽ? አዎ። አታገቢም። ባል መቀለጃ፣ ወንጌል መቀለጃ፣ መጫወቻ። አንዷስ ራቁቷን የምትደንስ ደቡብ አፍሪካ የገባቻለች። በቅርቡ ማርቼዲስ ይዛ ፎቶ ለጥፋለች። እሙሟን ሁላ የምቸረችር ቺክ ምንድነው ነቢት ነኝ ነው የምትለው። እሙሟን ሁላ ጸይም ልጅ ጌታ እንዲህ ተናግሮኛል ምናምን እያለች የምትመጣ በእንትን የምትልቅ ያውም ትዳር አላት፣ ባለ ትዳር ናት፣ ነቢት ናት። እና ከሌላ ሰው ጋር ሆና አውጥተውባታል፣ ሪከርዷል። ነቢ መድኃኒት ናት። ነቢ መድኃኒት። ደህና ነሽ? እንዴት ነሽ? ሁሉ ነገር ሰላም? ሌላ ምን ዘግብ? እናንተ ብቻ አቁን ነው የማወጣው። አሁንም ክርስትና በወንጀለኞች ድራማ እየተሰራ ጸበል አያድንም ለምትሉ ዮሐንስ 5:1 አንቡ። ዮሐንስ 5:2 ላይ ጸበል የእግዚአብሔር መልአክ ያለበት አሁን በገብርኤል ስም በሚካኤል ስም ምናምን ጸበሎች አሉ አይደለ? እኔ ጓልልባችሁ ስለምፈልግ እንጂ ዮሐንስ ወንጌል ምዕራፍ 5 ቁጥር 2 ብታነቡ
መጠመቂያ አለች፣ በዮርዳኖስ መጠመቂያ አለች። እና የእግዚአብሔር መልአክ አንዳንድ ይወርድና መናወጥ ያደርጋል። እዛ መናወጥ ውስጥ የመጀመሪያ የገባ ማለት ያመነ ማለት ነው። አምኖ የተጠመቀ ይድንባት ነበር። አሁንም ድረስ አለች። ስለዚህ መጠመቂያ የመላእክቶች የገብርኤል መጠመቂያ የሚካኤል ምናምን የሚባለው ዝም ብሎ የሚባል አይደለም፣ መጽሐፍ ቅዱሳዊ ነው። ማንበብን የመሰለ ትልቅ የሚያደርግ ነገር የለም። ስለዚህ ይሄ ድራማችሁ ቢቀር ጥሩ ነው ባይ ነኝ። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም። ስለዚህ ምንድን ነው ለድፍረት ይዳርጋል። አደገኛ ቦዘኔዎች ናቸው እነዚህ ወንጌል ሰባኪ ነን የሚሉ ዱርዩ። በየካፍቴሪያው ሙዚቃ ሲያዳምጥ የሚውል ሌባ ክርስቶስን ሰብካለሁ ሊለኛ አይገባም። በየካፍቴሪያው ሙዚቃ ቤት ነው የሚውለው። ሙዚቃ ሲያዳምጥ አብሮ ውሎ ስጋ ቤት ሲንደፋደፍ ውሎ ነብይነት የለም። የኦርቶዶክስ አባቶች የት እንደሚውሉ ልዘግበ አባቴ። ገዳም በየቤተ ክርስቲያኑ ለዛ የሚሆን እንኳን ሰዓት የላቸው። ገዳም ላይ ነው የምታገኛቸው። በየጊዜው በቤተ ክርስቲያኑ በዓላት ቢዚ ናቸው። ቢዚ ቤተ ክርስቲያን። አንተ ቫለንታይን ዴን እንደ ጴንጤ የሚያከብረው አለ እንዴ? ለቫለንታይን ዴ ይቻላል ብለ ቅዱሳናት ቀን አያስፈልጋቸውም መከበር የለባቸውም ስትል ሼም የለም አይደል? ቫለንታይን እናንተ ታከብረው የለ እንዴ? እልል አድርጎ የሚያከብረው ቫለንታይን ማን ነው? እናንተ አይደላችሁ እንዴ? አይደለም። ስለዚህ እውነቱን ነው የምናገረው። እንዴ አንዱ ጌታ ኢየሱስ ምስክሬ ነው፣ የኢትዮጵያ አይደለም የውጭው፣ የባሏ ቀብር ላይ ቤተ ክርስቲያን ውስጥ ፓስተሯ ፕሮፖዝ አድርጋት። የባሏ ቀብር ላይ የእሷ ባል ሞቶ ፕሮፖዝ የሚያደርጋት ባሏ እያለ ያጫውታታል ማለት ነው። ባሏ እያለ ያጫውታት ነበር። ከዛ ልክ ሲሞት እዛው ቀብሩ ላይ ፕሮፖዝ አደረጋት። ይህን ፖስት አድርጌዋለሁ ከዚህ በፊት ብዙ ሰዎች አይተውታል። ያሳዝናል። እና ፕሊዝ 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 ሆዳችሁን ሳይሆን ክርስቶስን እመኑ። ሆዳ አምላኩ እናንተ ናችሁ። ባስመስል እንደ ሆዳሞቹ ባስመስል መድረካችሁ ለእኔ ትልቅ ነው። እኔ ማስመሰል አልችልም። አይ ካንት ዋን ቲንግ ዮኒ ማኛን ጠይቅ፣ ካልመሰለው ይገባልሃል። አይቻቸዋለሁ። ጌታ ኢየሱስ ምስክሬ፣ እንደናንተ አጭበርባሪ አላየው። ምዕመናኑ እግዚአብሔር ይባርካችሁ፣ መልካሞች ናችሁ። ግን ተጭበርብራችኋል፣ ተዋሽታችኋል። ከየት ናችሁ? ጻፉልኝ እስቲ። ፔንቴኮስታል ከየት ናችሁ? ከየትኛው ዲኖሚኔሽን በምንድን ነው የምታምኑት? እስር ያላችሁ ጻፉልኝ። ከየትኛው ናችሁ? ምን አለኝ አንዱ፣ እባክህ ዮኒ ማኛ እኔ ታዋቂም አይደለሁም ብዙም ፎሎወርም የለኝም፣ ላወራ ፈልጋለሁ እባክህ ወንድሜ ፕሊዝ ፕሊዝ። ምንድን ነው የምታወሪኝ እናቱ? በሰላም ነው? ሌላስ? ስለዚህ የባልታዛር ዲኖሚኔሽን አለ። በጣም የሚያሳዝነኝ በተለይ የሚርመጠመጡበት በጣም የሚዘገንን ነገር አለና ያንን አስተካክሉ። አም ኮንፊውዝ ናስዬ ቀላል ኮንፊውዝ ያደርጋል። ከየትኛው ዲኖሚኔሽን ናችሁ? አንዱ ምን አለኝ፣ በለጠ መኩሪያ when and where you left love with the lady gentleman and we አይ ቁም ነገር አይደለም። ሰው መስለኝ ነው፣ ይቅርታ ሰው መስለኝ ላነብልህ ነበር። ሌላስ? ፓስተር መሆን ስላልቻልክ ተናደርክ?
በጴንጤ በጴንጤ ፓስተር ለመሆን ምን ያስፈልጋል? እንዲያውም ባይሆን ዲያቆን መሆን ስላልቻልክ ተናደድክ ብባል ይሻለኛል። ዲያቆን መሆን በትንሹ 10 ዓመት ይፈጃል። ስለዚህ በሱ ተናደነው ካላችሁ ልስማማ እችላለሁ። ፓስተርማ ክፍት የስራ ቦታ ነው አባቴ፣ ክፍት የስራ ቦታ ነው። በ7 ቀን መሆን ትችላለህ። እንደ ፓስተርነት ክፍት የስራ ቦታ አለ እንዴ? በ7 ቀን መሆን ትችላለህ። ምን ልምድ ያስፈልጋል? ያ እሺ፣ አሁንም የምናገረው ምንድን ነው? ሜርሲሻማ ጀለሴ ናት። ወይኔ ሊዮኒ ማኛ በጀት ተመድቦ ብላ አስቋምጣይ ነበረ። ደምረው በጀቴን አምጣለዋለሁ። ጃፒ ካሄዶ እባካችሁ መኪና አስገዙልኝ ይላል። ወይኔ በላቸው፣ ወይኔ በላቸው። እኔማ ልበላ ነበር። ዮኒ ማኛ በጀት ተመድቦለታል ተብዬ ተመስገን የማለለካ ወይ ብዬ ይለው ልበላ እመጣለሁ። ወፍ የለም ጭራሽ እሱ እባካችሁ መኪና አዋታችሁ ግጩኝና ስራ ለስራ እያለ እንትን አለ። እኔማ ሜርስዬ በደንብ ኤርሚያስ ዊጋርጋ ማለት ነው እሷ እና በጣም አዘንኩኝ። እንደው ትንሽ ቻፓ ምናምን የሆነ በኃይለኛ ይገቡልኛል ብዬ ነበር እንደዛ ስባል ሰምቼ እና ያሳዝናል። ያ ነገር የለም። ሜርሲ ባለትዳር ነች በነገራችን ላይ ወይስ ጋለሞታ ነች? ሜርሲ ትዳር አለች ወይስ ጋለሞታ ነች? አጅስ ቦነ ነው ትዳር አላ ሜርሲ? ያው my track record is louder than anything. Yes. እኔ ትራክ ሪከርድ እውነትን በመናገር የሚታወቅ እውነትን እንዲህ ብላል መብት ነው ማለት እውነትን አትሸሻት። ሌላስ ዮኒ ፓስተር ብትሆን ብዙ ጋርድ ነበር። ሜሪላንድ በየጋዝ ስቴሽን እየሄዱ ዘይት ይቸበችባሉ። መስፍኔ ጌታን በል እስቲ በየጋዝ ስቴሽን ዘይት ይሸጣሉ። አረ ወየው ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እኔን ከጠየቃችሁኝ ስለ ነቢይት ብርቱካን ልናገር። ደጋግማችሁ ትላላችሁ። እኔ ትንቢት የሰራላት ሰው ከጠየቃችሁኝ ነቢይት ብርቱካን ብቻና ብቻ ናት። ሌሎች ካላችሁ ንገሩኝ። ስለ ዶክተር አብይ ተናግራ ነቢይትነቷ ተሰርቷል። ስለ ኢትዮጵያ ላይ ስላለው ጦርነት ተናግራ ነቢይነቷ ተሰርቷል። ብዙ ያልወለዱ ሰዎች ጸልያ ምስክርነት የሰጡ እኔ በአይኔ ያየሁት እኔ ሲሄድ ያየሁት ነገር ብዙ አለ። እንደዚህ አይነት አሉ። ያየሁትን መሰክራለሁ። እኔ አሁን እሷ እንድሰድብ በጣም የማይገፋፋኝ ጴንጤ የለም፣ የማይገፋኝ ጴንጤ የለም። ከእናንተ እሷ ትሻላለች፣ በጣም ትለያለች። በጣም በስርዓት ያላት ጨዋ ሴት፣ ጌታ ኢየሱስ ምስክሬ፣ ነቢይት ብርቱካን ጨዋ ሴት። እናንተ በጣም ነው የምጠሏት፣ እሷ ግን በጌታ የታመነች ሴት እንደሆነች አይቻል። ባይሆን እገርፋለሁ፣ ባይሆን እኔ ለመናገር የምፈራው ሰው የለም፣ ዘረጥጣለሁ። ባየሁት ነገር ግን
በጣም መልካም 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 ሴት ናት። this is the reality። መልካም መልካም ሴት። ይሄንን ነው የምለው። ይሄንን ነው ያንን ነው የምለው። መልካም ሴት፣ በጣም እጅግ መልካም ሴት፣ መልካም ሰው ናት። የምትኖረው ለጌታ ነው። ኑሯ ሁላ በጌታ ነው። መልካም ሴት ናት። ስለዚህ እግዚአብሔር ቤተሰቧን በሙሉ ይባርከው። እግዚአብሔር ይጠብቃት። የሚያወሩባት ነገር እነሱ የሚሉት እሷ የምትኖረው ኮምፕሊትሊ የተለየ ሰው ነች። ስህተት አይኖርም ብዬ አላስብም፣ ግን እርግጠኛ ነኝ ከብዙዎቹ ከአጭበርባሪዎቹ ሚሊዮን ጊዜ ነቢይት ብርቱካን ትሻለኛለች። በጣም በጣም መልካም ሰው ናት። ሌላ ቤካ ቀበቶ ቤካ ቀበቶማ አሁን ሳለ እንዴ? ቤካ ቀበቶ አለ ወይስ ተደበቀ? የት ገባ? ቤካ ቀበቶ አለ? የኤርሚያስ ከዳሚ ነበረ አለ አሁንም ወይስ ጠፍቷል? አይ ነቢያቶች እንዳለ መጽሐፍ ቅዱስ እኮ ይናገራል። መጽሐፍ ቅዱስማ ይናገራል። የማን ልጆች ደናግልት ነቢያቶች ብሎ መጽሐፍ ቅዱስ ይናገራል እኮ። አይ መጽሐፍ ቅዱስ ላይማ ነቢያቶች አሉ። እውነተኞቹ ይገፋሉ። በየትኛውም ቦታ ብትሄድ እውነተኛ ሰዎች ይገፋሉ። በየትኛውም እምነት ብትሄድ ለምን ዲያብሎስ መንፈሱ የሚሰራው ማን ላይ ነው? እነዛን ሰዎች ማስጠቃት ነው። የዲያብሎስ ስራ ያንን ነው። እውነተኞቹን ምን ማድረግ እንትን ሉተራን ባይዘወይ ከነገ ጀምሮ እኔ ቤት ጥሪ ያላችሁ ሉተራውያን መታችሁ ምን እንደሆነ ኤክስፕሌን ብታደርጉልኝ እኔም ጥያቄ ስለሚኖረኝ እኔ ደፋር ጠያቂ ነኝ። በደንብ ነው የምጠይቃችሁ። ገብታችሁ ትወያዩና ሀሳባችሁን ትሰጡኝና እኔም አንዳንድ ጥያቄ አቀርባለሁ። ከእናንተ ኮምፕሊትሊ ከፔኔኮስታል 100% እናንተ ትሻላላችሁ። ሉተራውያን 100% ነው ማወራችሁ። ስለዚህ ሉተራውያን ፕሌስ ከነገ ጀምሮ መወያየት እንችላለን። ገብታችሁ በደንብ አድርጋችሁ በእናንተ ላይ የሚዋሸውን ፔኔኮስታል በእናንተ ላይ የሚዋሹትን ደግሞ ታጋልጣላችሁ። የሚዋሹትን ራሳችሁን የቻላችሁ ናችሁ እናንተ። እነሱ ግን በእነሱ ስር ያለ አድርገው የሚዋሹት ውሸት አለ። ምክንያቱም ሲዋሽ ወንድማችን ኤፍሬምን ይዘነዋል። ዋሽቷል። አንድነን ምንም ልዩነት የለንም፣ መተዳደሪያ ደንባችን አንድ ነው ብሎ ዋሽቶ ወንድማችን ገብቶ አጋልጦታል። ስለዚህ ሉተራውያን በደስታ ዳዊት ጎበዝ ልጅ ነህ፣ እግዚአብሔር ይባርክህ፣ ሀቁን የተናገርከው። ሉተራውያን ከፔኔኮስታል ኮምፕሊትሊ የተለየ ሃይማኖት ነው። የተለየ ሃይማኖት ነው። የተለየ። ስለዚህ ይሄን ነው የምናገረው። ሌላስ ካምቶ አድቬንቲስት ቸርች ምን አለ? እዛ ምን አለ ብራዘር? እኔ አሁን ከፔኔኮስታል የተማርኩት መርካቶ 1000 ብር አለ ተብያለሁ። እየፈለግን ነው አንድ ላይ እስካሁን አላገኘ ነው። መርካቶ 1000 ብር ጠፍቶ አብረን እየፈለግን ነው ቤተሰብ። እሺ እየፈለግን ነው። ሌላስ? አይ እኔ አብዛኛው ሁሉም እያልኩ አይደለም፣ አብዛኛው የጴንጤ ዘማሪያን ዲጄዎች ናቸው። በየሰርጉ በየልደቱ በየቦታው የሚጨፍሩ ናቸው። በየዲኖሚኔሽኑ they don't care የትም ቦታ ላይ ሄደው የሚጨፍሩ ናቸው። ዲጄዎች ናቸው። ምንም ልዩነት የላቸውም ከዓለማውያን ጋር ምንም ልዩነት የላቸውም አብዛኛዎቹ። ሁሉም እያልኩ አይደለም።
ጌታ ብርክ ያደርጋቸዋሉ። አብዛኛዎቹ ግን ዲጄ ናቸው። የትም ቦታ ለሰርግ፣ ለልደት፣ ለምን ሲባል እንደ ዲጄ እየተሽከረከሩ እንደ ሙዚቀኛ እየተሽከረከሩ መጨፈር ዳሱ ደዮ እና ስራ እኮ ነው አላለኝም። በነገራችን ላይ ስራ አይደለም አባቴ፣ ጌታን ማምለክ ስራ አይደለም። የሰው ልጅ እግዚአብሔርን እንዲያመሰግን ነው የተፈጠረው። ስራ እኮ ነው። የሰው ልጅ በሙሉ እግዚአብሔርን እንዲያመሰግን ነው የተፈጠረው። ከዛ በላብ ጥረ ብላ ነው የሚለው። እግዚአብሔርን ስለዘመረለት የተለየ ነገር የለው። ከዛ ምን ታደርጋለህ? ሰርተህ ትበላለህ። ይሄ ነው ቃሉ የሚለው አይደለ? የጴንጤ ዘማሪ ግን በየካፌው ሲርመጠመጥ ነው የምታገኘው። አይሰራም። ሌላስ ትክክል። ትዝታው ምን ሆኖ ነው የሚጮው? እኔ ነኛ። እኔ ጋኔሉን አስነስቼበት እውነቴን ነው። ጋኔሉን አስነሳውበት አይደል እንዴ? ሌላ ምን ያደርጋል? ማንን ነው ተናግሮ የሚያውቀው በዛ ደረጃ ትዝታው? ኖቦዲ። እኔ የት ቦታ ጠቅ ማድረግ እንደምችል አውቀዋለሁ። የት ቦታ ማን ነው ስሙ? ባልታዛር በጋሻው ማንን ተናግሮ ያውቃል? እንደው ጀነራሊ ነው የሚናገረው እንጂ ባልታዛር በጋሻው ሰዎችን ተናግሮ አያውቅም። አርሲ ላይ ላለቁት ተናገረ። ሻሸመኔን አቃጠላት ብሎ የጭካኔ ነገር ተናገረ። ከዛ ውጪ ግን በግለሰብ ደረጃ ከኔ ውጪ ባልታዛር በጋሻው የተናገረው የለም። ጭምብሉን ነው ማውጣ። ሌሎችም ቀስ እያልኩ አወጣለሁ። እያየው ነው። እኔ የተናገሩኝም ብቻ ነው የምናገረው። ካያችሁ ሌሎችን አልተናገርኩም። የተናገሩኝን ኤርሚያስም ተናግሯል። እኔን ተናግረዋል። አሁን በርዷል። እኔን አይናገርም። ህልሙም እየሰራለት አይደለም። ህልሙ እንዲያውም ራሱ እንዳያጠፋው ፈራለሁ። እኔ ጌታን ነው የምላችሁ። እኔ የምፈራው የነሱ ህልም የትዝታውም የኤርሚያስም ራሳቸውን የሆነ ነገር አድርጓቸው ብቻ ሰው ጉድ እንዳይ። ምክንያቱም እግዚአብሔር አምላክ ያንን አይልማ። ክርስቶስ ሲያስተምር ጠላታችሁን ውደዱ የሚል ትምህርት ነው ያለው። ስለዚህ እኔ የምፈራው ምንድን ነው? ለሰው ያሰቡትን ራሳቸው ደርሶባቸው በኋላ መከራቸው እንዳይበሉ ነው የማስበው። ሄቤ ሚስቴ ታቆርባለች ያለውስ? አዎ እንዴ ምን ችግር አለው? በእነሱ ችግር የለው። ለምን ቁርባን እንደ ተራ ነገር ነው የሚታየው። የጌታ እራት ተብሎ ማንም የሚጫወትበት እንጂ ከኃጢአት ርቀ ከዓለም ርቀ የምትወስደው ነገር አይደለም። አሁን በኦርቶዶክስ በቃ በቅቶኛል የዓለም ስትል የምትወስደው ነው። ሙሉ ለሙሉ በቃ ወይ በሕፃንነቱ ትወስዳለህ ወይ ደግሞ በጣም ሲበቃ ነው የምትወስደው። ቀልድ የለም። በቁርባን መክሰስ ነው ዴቫ። እዛማ ለእኔ ሲገጩኝ ራሱ ላጣ አይደል ያደረኩት። መክሰስ ነው። ጌታ ኢየሱስ ምስክር። እሺ እንዴት ናችሁ ታዲያ? በተረፈ እውነት ነው የምለው ሉተራውያን ነገ ጀምሮ ቤቴ ለእናንተ ክፍት ነው። ማዳመጥ ፈልጋለሁ። እጹብዬ ሌሎቻችሁም ወንድምና እህቶቼ ምን ታደርጉ ፈልጋለሁ መሰላችሁ?
እንድትሰሟቸው። ሉተራውያን ተደብቋል፣ ድምፃቸው ታፍኗል። ለሚሲሳ Oh my God, I'm so proud of you. Come here. That's my son. Huh? You're amazing, man. Proud of you. ከትምህርት ቤት መጥቶ ሙሉ 24 out of 24 አግኝቶልኝ አሁን ሽልማት አለው። Proud of you. Love you. Okay. Gotta go. Okay? Bye. እንደዚህ ነው እንደዚህ ነው የምታጎብዝልኝ። አዎ ምንድን እግዚአብሔር ይባረክ።